ታሪካዊ ምርጫ ተጀምሯል። እኔም ታሪካዊነቱ ግራ ገብቶኝ ነው። ከዚህ በፊት የዋሻዋችሁ ሰዎች ይቅርታ አድርጉልኝ እያልኩኝ አንድ ሰው ምርጫ የማይመርጡ ምን አይነት ሰዎች ናቸው ብሎ ሲጠይቀኝ የመከላከያ ሰራዊት፣ የፖሊስና የጸጥታ አባላት፣ የብሔራዊ ምርጫ ቦርድ አመራሮችና አስፈጻሚዎች፣ ህመምተኞች፣ በህግ የተከለከሉ መራጮች፣ የውጭ ሀገር ዜጎች ብዬ አስረድቼ ነበርና ዛሬ በጧት ተነስቼ ቪዲዮዎችን ሳይ ፌዴራል ፖሊስ እየመረጡ ነው። ከዛ በኋላ ወደ ድረገጽ ሄድኩኝና ምርጫ የማይመርጡ የጸጥታ አካላት የመከላከያ ሰራዊትና ፌዴራል ፖሊስ ምርጫ ይመርጣሉ እንዴ ብዬ ጠይቄ የፓርቲ አባል ወይም ተወዳዳሪ ነው መሆን የማይችሉ እንጂ መምረጥ እንደሚችሉ ተገንዝቤያለሁ። እናንተም እንደዚህ ያሉ ግንዛቤዎች ከዚህ በኋላ እንዳይፈጠሩባችሁ ቀድሞ ማወቅ የመሰለ የለም። የመከላከያ ሰራዊት እንዲሁም የጸጥታ አባላት ሌሎችም የመምረጥ መብት አላቸው። ነገር ግን የፖለቲካ ፓርቲ አባል ወይም ተመራጭ መሆን አይችሉም እንጂ መምረጥ እንደሚችሉ አሁን ተገንዝቤያለሁ። መረጃዎችን ስንሰጥ ጥርት ያሉ መረጃዎችን መጀመሪያ አውቀን ይሆንና በገስ ትንሽዬ ጫፍ መረጃ ይዘን እንዳናስረዳላለው። በሌላ በኩል ህመምተኞች፣ ነፍሰ ጡሮች፣ አሮጊቶች እንዲሁም ሌሎች መንቀሳቀስ የማይችሉ ሁሉ ምርጫውን እየመረጡ እንደሚገኙ በኢቢሲ በፋናና በተለያዩ የቴሌቪዥን ጣቢያዎች እየተሰራጩ ይገኛሉ። ጠቅላይ ሚኒስተሩም ክልላቸው ምርጫ ቦርድ በጅማ ዞን ምርጫ መርጠዋል። ምርጫ ከመረጡ በኋላ ያደረጉት ንግግር የተለያዩ ቦምቦች እንደተጠመዱ ተናግረዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ጠቅላይ ሚኒስትሩ ከተናገሩት አንዱ በጎንደር ዩኒቨርሲቲ ዲኤስቲቪ ገብተው ኳስ በሚከታተሉ በተጠመደ ቦምብ የሞቱ ሰዎችና የቆሰሉ ሰዎች እንዳሉ ተነግሯል። ከቆሰሉት 35 ውስጥ 10 በጽኑ ህሙማን እንደሚገኙም ተነግሯል። የጠቅላይ ሚኒስትሩ በመቶዎች የሚቆጠሩ ፈንጆች በእያንዳንዱ ከተማ ለቅመን አክሽፈናል ብለው ተናግረዋል። እንግዲህ 7ኛው ጠቅላላ ምርጫ ታሪካዊ ነው እየተባለ ይገኛል። ታሪካዊነቱ ምንድነው? ታሪካዊ ምርጫ ተጀምሯል። ፊለንኖ ሴነቀቤሲ ጀልቀበሜ ታሪካዊ ምርጫ ተጀምሯል። እኔም ታሪካዊነቱ ግራ ገብቶኝ ነው። ከዚህ በፊት 7 ጊዜ ምርጫ አካሄደናል። ይሄ 7ኛው ብቻ ለምን ታሪካዊ እንደሆነ እኔም ስላልገባኝ ልታስረዱኝ የምትችሉ አካላት ብታስረዱኝ ደስ ይለኛል። ታሪካዊ የሚያስብለው ደግሞ ምንድነው? ከዚህ በፊትም ጠቅላይ ሚኒስትሩ 5 ዓመት በፊት መምረጣችን ይታወቃል እና የዛሬው ታሪካዊ እየተባለ እየተነገረ ይገኛል። ለምን ታሪካዊ እንደተባለ አላውቅም። ምናልባት የህዝብ ቁጥር ከሆነ 5 ከ18 ዓመት በታች የማይመርጡ ዛሬ ላይ 5 ዓመት ሲጨመር 23 ነዋልና እነዚህ ህዝቦች ደግሞ ያንን ቁጥር ጨምረው እንደሚገኙ ከዓመት ዓመት የህዝብ ቁጥር እንደሚጨምር ጥርጥር የለውም። ለምን ታሪካዊ እንደተባለ ብዙም ግልጽ አልሆነልኝም። በጧት ተነስተው ከሌሊቱ 9 ሰዓት ተነስተው ምርጫ እየተካሄደ ይገኛል። ዛሬ ውሎው የምርጫ ቀን ነውና በእናንተ አካባቢ ምን ይመስላል? የምርጫ ሂደቱስ እንዴት ነው? የት አካባቢስ ትገኛላችሁ? ምን ይመስላል የምርጫ ሂደቱ የሚለውን እናንተም በኮሜንት እንድታሳውቁኝ። ሌሊቱ 9 ሰዓት ጀምሮ ሰዎችን ከኋላ በምትመለከቱት መንገድ ተሰልፈው ምርጫውን እየተጠባበቁ ነው የሚገኙት። ቀዳሚዎች ለመሆንም ድምጻቸውን ለመስጠት እንግዲህ ከሌሊት ጀምሮ እዚህ መገኘታቸውንም ነው ያናገርናቸው መራጮች የነገሩን። የነሱንም ሐሳብ ጠይቀናል። እንዲህ ነግረውናል። መስከረም መኩሪያ ይባላል። ከወረዳ 9 ድባቡ ደስ ይላል። ለምርጫ ካርድ ያው ዛሬ ነው ምርጫው ያው ለመስጠት ነው የመጣሁት። እኔ በጣም ደስ ይላል። ነጻነት ያለው ነው። በቃ በነጻነት ነው። ደስ ይልሻል። ራስሽ ድባቡን ስታዩ ለውጡንም ስታዩ ደስ ይላል በጣም። ንግስት ቶቤ ይባላለሁኝ። የመጣሁት ከባሻ ወልዴ ችሎት ኮንዶሚኒየም 4 ኪሎ ማለት ነው። እንቅልፍ አልወሰደኝም ባይዘዌ ከ9 ሰዓት ጀምሮ እንደዚሁ በቃ እዚህ አካባቢ ነን። እንግዲህ
እንደምትመለከቱት ከሌሊቱ 9 ሰዓት ጀምረው ምርጫውን በጉጉት እየተጠባበቁት እንደሚገኙ እየተናገሩ ይገኛል። በእናንተ አካባቢስ ስንት ሰዓት ተጀመረ? አሁንስ ምን አይነት ምርጫ እየተካሄደ ነው? ያው እንደምታየው እንግዲህ በዚህ ጠዋት እዚህ የመጣሁት ሀገሬን የሚያስቀጥላል ብዬ የማስበውን ፓርቲ ለመምረጥ ጉጉት ስለነበረኝ ያው በዚህ ሰዓት መጥቼ እንደምታየው 4ኛ ደረጃ ላይ እገኛለሁ በሰልፌ። እስካሁን ድረስ እኔ 7ቱን ምርጫ ጊዜዎች ተጠቅሜያለሁ። 4ቱን በምርጫ አስፈጻሚነት ነበር ያስፈጸምኩት። 3ቱን ግን እንደ መራጭ ተሰልፌ ሁሉንም ነገር እያከናወንኩ እገኛለሁ። ሌላው ደግሞ አስገራሚው ነገር ከሌሊቱ 8 ሰዓት ተነስተው ምርጫ ለመምረጥ የሄዱት እንቅልፍ አልይዛቸው ብሎ ማደሩንም እየተናገሩ ይገኛሉ። መጨረሻ ላይም በምርጫ አስፈጻሚዎች ገና መሆኑ ሰዓቱ ከተነገራቸው በኋላ ተመልሰው 11 ሰዓት ሄደው ለምርጫ እየጠበቁ እንደሚገኙ ተናግረዋል። በዓለም ውስጥ ካሉ 190 ምናምን ሀገራት አብዛኞቹ ምርጫ ያካሂዳሉ። ሰሜን ኮሪያም ከዚህ በፊት ምርጫ ያካሂዳ 99.3% ማሸነፉን ኪም ጆንግ ኡን ተናግሯል። እነዛም ምን እንደጎደላቸው እንጠይቃለን ብሎ መናገሩ ይታወሳል። በአፍሪካም በተለያዩ ሀገራት እነ ኬንያም፣ ኡጋንዳ፣ ሌሎች ሀገሮችም ምርጫ እያካሄዱ ይገኛሉ። ብቸኛዋ ምርጫ የማታካሄድ ሀገር ኤርትራ ወይም ፕሬዚዳንት ኢሳያስ አፈወርቂ ነው። ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ከተገነጠሉ በኋላ የኤርትራ ፕሬዝዳንት ሆኖ መምራት ከጀመረ ጀምሮ አንድ ምርጫ እንዳልተካሄደና እስከ ዕለተ ሞቱ እንደሚመራት አሁንም ይዟት ይገኛል። ኤርትራ መቼ ምርጫ ታካሄዳለች የሚለው እንግዲህ ወደፊት የምናየው ይሆናል። አፍሪካ በምርጫ ቢወቀሱም ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት ምርጫ በየ5 ዓመቱ እያካሄዱ ይገኛሉ። የኛስ ያሁኑን አሸናፊ ማን ነው ብለው ያስባል? ይህ ምርጫ ዛሬ ሙሉ ቀን ከተካሄደ በኋላ በመጪው ቀናት አሸናፊው ይፋ እንደሚሆን ይገመታል። በዚህም ከተቀናቃኝ ፓርቲ ማን እንደሚያሸንፍ ከዋናው ከብልጽግና ፓርቲስ ስንት % እንደሚያሸንፍ ግምታችሁን እንድታስቀምጡ እጠይቃለሁ።